ሰላም መንግስት አዲስ አቅጣጫ በመከተል ትኩረቱን ከኮንዶሚኒየም ቤቶች ግንባታ ላይ ማንሳት መጀመሩ ታወቀ። በዚህ መሰረት ቤት ሰርቶ ከማስረከብ ይልቅ የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን ሰምተናል። ዓመታዊ የቤት ፍላጎት ከ400 ሺህ በላይ መድረሱንና የውጭ ባለሀብቶች በዘርፉ እንዲገቡ እየተደረገ ይገኛል። ከአዲሱ የመንግስት የቤት አቅጣጫ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ ደርሳለን። እስከ መጨረሻው አብራችሁን ቆዩ። በየዓመቱ አዳዲስ የሚመሰረት የቤተሰብ ቁጥር እየጨመረ በመሆኑ ዓመታዊ የቤት ፍላጎት በሁለት እጥፍ አድጎ ከ486 ሺህ በላይ መድረሱንና አቅርቦቱ ከፍላጎቱ አኳያ በግማሽ እንደሚያንስ ተገለጸ። የገንዘብ ሚኒስቴር፣ የኢንቨስትመንት ኮሚሽንና የአውሮፓ ንግድ ምክር ቤት በኢትዮጵያ የሀገሪቱን የኢንቨስትመንት ዘርፍ አጠቃላይ መረጃዎችን ያካተተ ሰነድ በጋራ አዘጋጅተዋል። በመንግስትና በግሉ ዘርፍ አጋርነት ከሚተገበሩ የመንግስት ፕሮጀክቶች መካከል አንዱ የሆነው የቤት ግንባታን በሚመለከት ባብራራው የሰነዱ ክፍል በኢትዮጵያ በአጠቃላይ የቤት ፍላጎት እየጨመረ መሆኑንና በአመት ከ486 ሺህ በላይ መድረሱ ተመላክቷል። በየአመቱ የሚመሰረተው አዲስ የቤተሰብ ቁጥር እያደገ መምጣት፣ በየአመቱ 5% የሚጨምረው ፈጣን የከተማና የህዝብ ቁጥር እድገት ለቤት ፍላጎት መጨመር ዋና ምክንያቶች መሆናቸው ተገልጿል። መንግስት በየዓመቱ ለሚያድገው የቤት ፍላጎት የሚያቀርበው 165 ሺህ ቤቶች መሆኑን፣ ይህም ከፍላጎቱ አኳያ ግማሽ ያህሉን እንኳን እንደማያዳርስ ሰነዱ አመላክቷል። የቤት ፍላጎቱ በየጊዜው እያደገ በመምጣቱ ከፍተኛ እጥረት መከሰቱን የሚጠቁመው ሰነዱ፣ ይህም ጠንካራና ቀጣይነት ያለው ፍላጎት ስለሚፈጥር ኢንቨስተሮች በመንግስትና በግል አጋርነት የቤት አቅርቦት ፕሮጀክቶች መሰረት ተመጣጣኝ መካከለኛ ገቢ ያላቸው ዜጎች ተጠቃሚ የሚያደርግና ለኪራይ አገልግሎት የሚውሉ የቤት ግንባታ ላይ ቢሰማሩ ውጤታማ እንደሚሆኑ ያስረዳል። የኢትዮጵያ መንግስት ከአውሮፓ ህብረት ጋር በመሆን ለአልሚዎች ይፋ ያደረጉት የዚህ ፕሮጀክቶች ዝርዝር እንደሚያሳየው በመንግስትና በውጭ የግል ባለሀብቶች በጋራ ቢያለሙ አዋጭ መሆናቸው ተገልጿል። መንግስት መሬትና የተለያዩ ድጋፎችን የሚያቀርብ ሲሆን ባለሀብቶች ደግሞ በማልማት ከዚያም ከ20 እስከ 30 ዓመታት ውስጥ ፕሮጀክቱን እያስተዳደሩ ትርፉንና ዋናውን ከመለሱ በኋላ ፕሮጀክቱን ለመንግስት አስረክበው ይወጣሉ። ከነዚህ ፕሮጀክቶች ውስጥ አንዱ የጫካ ቤቶች ፕሮጀክት ሲሆን ይህም 51.5 ቢሊዮን ብር እንደሚፈልግ ታውቋል። በአመት 486 ሺህ ዘመናዊ ቤቶችን መገንባት እጅግ አንገብጋቢ መሆኑንና አቅርቦቱ ግን 165 ሺህ ብቻ እንደሆነ በሰነዱ ላይ ተብራርቷል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች የመኖሪያ ቤት ግንባታ ፕሮጀክትም ለብቻው 120 ሚሊዮን ዶላር እንደሚያስፈልግ ተጠቅሷል። ለታዳሽ ኃይል ዘርፍ ከ3 ቢሊዮን ዶላር በላይ የሚፈልጉ ፕሮጀክቶች ተዘርዝረው ተቀምጠዋል። ከነዚህም ውስጥ ወራንሶ ሶላር ፕሮጀክት አፋር ክልል፣ ጋድ ሶላር ሶማሌ ክልል፣ አይሻ ንፋስ ስልክ ኃይል ማመንጫ ሶማሌ ክልል፣ ደብረ ብርሃን ንፋስ ማመንጫ አማራ ክልል እንደሚገኙበት ተጠቅሷል። በአዲስ አበባ የሚገነባ የካንሰር ሆስፒታል፣ በወላይታ ሊገነባ የታሰበ የካሳቫ ስታርች ፋብሪካ፣ የአዋሽ ሪዞርት እንዲሁም ከአዲስ አበባ ቱሉ ቦሎ ከዚያም ጅማ ድረስ የሚዘረጋ የፍጥነት መንገድ ተካተውበታል። የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን መንግስት ይፋ አድርጎ በመንቀሳቀስ ላይ እንደሚገኝ መገለጹ ታውቋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በፓርላማ በነበራቸው ቆይታ ሁሉም ሰው የቤት ባለቤት መሆን እንደማይችል ተናግረዋል። የመኖሪያ ቤት አቅርቦት ትልቅ ቦታ እንደሚሰጠው ከመግለጽ ባለፈ መንግስት በትላልቅ የኪራይ ቤቶች ግንባታ ላይ በከፍተኛ ሁኔታ እያተኮረ መሆኑን የታወቀው፣ ሁሉንም ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ መሻት መስራት ብዙ የሚቻል ጉዳይ አይመስለኝም ሲሉ ተናግረዋል። የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ብለዋል። ዋናው ዓላማ የትኛውም ሰው ከቦታ ቦታ ሲንቀሳቀስ በኪራይ ቤት ሲፈልግ ማጣት እንዳይችል ማስቻል መሆኑን ጠቁመዋል። ይሄ ችግር ነው አሁን ኢትዮጵያ ውስጥ በኪራይም ቤት አይገኝም፣ ከተገኘም ውድ በመሆኑ ይህንን ችግር መፍታት በዘላቂነት የኑሮ ውድነት እያመጣ ያለውን ጫና ለመቀነስ 1.5 ሚሊዮን ቤቶችን በሚቀጥሉት ዓመታት እንገነባለን ሲሉ ያስረዱት። ለዚህ ስራ የብረትና የመስታወት ፋብሪካዎች መዘጋጀታቸውም ታውቋል። ከዚህ ጎን ለጎን አዳዲስ ቴክኖሎጂ ለመጠቀምም መንግስት የተለያዩ እንቅስቃሴዎችን መጀመሩን የተገለጸው፣ በቅርቡ 4-5 ቤቶች ለሳምፕል ያህል አዲስ አበባ ውስጥ እንደሚሰሩና በፋብሪካ ደረጃ የሚመረተው G+3 ቤት በአንድ ወር ጊዜ ውስጥ አንዳንዴም ከአንድ ወር ባነሰ ጊዜ ውስጥ እንደሚያልቅ
ተገልጿል። የቤት ፋብሪካው ያመርታል፣ ይገጣጥማል ያሉት ጠቅላይ ሚኒስትሩ ፋብሪካዎች ሀገር ውስጥ መግባታቸውን አሳውቀዋል። እነዚህ አማራጮችን የያዘ የቤቶች ፖሊሲ በቅርቡ ይጸድቃል ተብሎም እየተጠበቀ ይገኛል። ከዚህ ውጭ ደግሞ አቅሙ ላላቸው የብድርና የመሬት አቅርቦት ማመቻቸት ላይ በስፋት ለመስራት መታቀዱ ነው በፖሊሲው ላይ ተገለጸው። ከዚህ ቀደም በ20/80 እና በ40/60 ፕሮግራም ለተመዘገቡ ነዋሪዎች የሚከናወነው የቤቶች ግንባታም በአዲስ መልኩ መቀጠሉን የታወቀው። በዚህም መሰረት በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት ከታቀደው 100,000 ቤቶች ውስጥ የ97,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ባስተላለፉት መልእክት ከተማ አስተዳደሩ እያካሄደ ባለው ዘርፈ ብዙ ልማት ውስጥ ለቤት ልማት ልዩ ትኩረት መሰጠቱን ገልጸዋል። በ2018 ዓ.ም ለማከናወን ከታቀደው 100,000 የቤቶች ግንባታ ውስጥ የ97,000 ቤቶች ግንባታ በአስደናቂ ሁኔታ እየተፋጠነ ይገኛል ሲሉ ተናግረዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ ከ6 እስከ 7 ወራት ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሳይቶቹ ከ200,000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩንና በርካታ ኮንትራክተሮችና ማህበራት በአዲስ የስራ ተነሳሽነትና በትጋት እየሰሩ እንደሚገኙ ገልጸዋል። የከተማ አስተዳደሩ ትኩረት የቤቶቹ ግንባታ ፍጥነት ላይ ብቻ ሳይሆን ከቤት አቅርቦት የዘለለ በተሻሻለ ዲዛይን ጤናማ ውብና ዘመናዊ የመኖሪያ መንደሮችን መገንባት እንደሆነ ታውቋል። የግንባታ ጥራትን ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት ከከተማ አስተዳደሩ ጋር እየሰራ እንደሚገኝ ታውቋል። እየተገነቡ ካሉት ቤቶች ውስጥ 50 ሺዎቹ በከተማው በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ የሚገነቡት በመንግስትና የግል አጋርነት መሆኑ ተጠቁመዋል።